ይሄንን ንግግር መናገረው ለላይቭም ብዬ አይደለም። እዚህ ጋር ማንንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ እንደገስ አድርገው ጋበዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ማንም ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር ማደርጋችሁ ወይም ደግሞ አላደል አይቼ ንቄ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን ዕድሜ ክርስቶስ እንደሰጠኝ ለእናንተም የንስሐን ዕድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነው። እና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ትሉኝ ነበረ፣ እንትናዬ ትሉኝ ነበረ፣ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው የምላችሁ በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል ምትሉ ሰዎች ካላችሁ እኔ ጋር መታችሁ ማውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም ይፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ እናቴን ይዘለፋችሁ እናቴ ባልዋለችበት ያዋላችሁ፣ እህቶቼን ይዘለፋችሁ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል በእኔ ላይ የተነሳችሁት። ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታሳውሱ ከነበረ ከፍ ዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እንደ ምናምን ብለው እናትን ያክል ክብር ያላትን የዘለፉ ብዙ ሰዎች ነበሩ። እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፍዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለገ ባይዘው የኔ ዱርዬ ነኝ። ያው በፕላትፎርሙ ላይ ምናቃተን ያክል ቤተክርስቲያንን ዕውቀት ለማካፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለም። ያው የታወቀ ነውና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቀርና የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳን ተዘልፋለች። እና ለኔ ምንም አይደለም፣ ይሄ ምንም አይደለም። እግዚአብሔር አምላክ የእናትነትን ክብር ብቻ ለእናቴ ይስጥልኝ፣ እድሜውን ጸጋውን ይስጣት። ከዛ ውጪ ሰው ተናግሮ ሰው የሆነች ነገርን ብሎ ከፍም ዝቅም የሚያደርገው አንዳች ነገር የለም። እግዚአብሔር ለሁሉ ጸጋ ስለሰጠ ማለት ነውና ያረፈችውንም ሴት አያቴንም ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም። ልደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴን ከእናቴ የበለጠ ነው የምወዳት፣ በጣም ከእናቴ የበለጠ ያጠዋት ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው። ነሐሴ 24 ብፁዕ አባታችን ጋር ደረስን። ነሐሴ 25 ስንመለስ መወዳት አያቴ ያረፈች። እግዚአብሔር ሰጣ፣ እግዚአብሔር ነሳ። ወደ ተሻለው ቦታ ወሰዳት። የዛን ሰዓት እጅግ በጣም ልቤ ተሰብሮ ነበር። በጣም ልቤ ተሰብሮ በጣም አዝኜ ነበር። ኢቭን ልቡ ተሰብሮ አዝኖ እንኳን ይሆናል ያላሉ ብዙዎች ነበሩ። በጣም የምትወዷቸው አያቶች ኳላችሁ በጌታ ይሄን ብቻ ቃል ልናገር። አንድ ጊዜ ይሄን ዘለፋ ብቻ ልናገር ይፈቀድል። በጣም ያስጠላቀል ነው ግን ልናገር። እናታችሁ በጣም ስፍስፍ አድርጋችሁ የምትወዱ እናንተ እንዲህ አይነቱን ቃል ብትሰሙ ምን ያክል ነው ልባችሁ የሚሰበረው? የኔ ሴት አያቴ ችላ መራመድ አትችልም። እጆቿን ደግፈን ከቤት መናውጣት እኛ ነን። የበረንዳው ፀሐይ ናፍቃታል።
ከሳሎን ወጥተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን። ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ የምናስገባት እኛ ነን። ይቺን አይነት እናት በአንደበቷ ለሰዎች ክፉ ተናግራ ማታቀን እናት ምላት በጣም ስለምወዳት አያቴ ነች። ይቺን የመሰለች እናት ይቺ ቆሻሻ ቆማጣ አሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅር ብያችኋለሁ። ለኔ በነገራችን ላይ በጣም ቀላል ነበር። ሰው ነኝ፣ እንደ ሰው ከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ እችል ነበር። ግን በፍጹም አላደርገውም። በቃ አለቀ። ሁልጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደንብ አፕዴት ሲያደርጉ ይሄኛውን አማራጭ ነው እኔም የተጠቀምኩትና እቺን በጣም የምወዳትን በጣም መሳሳላትን ኢቭን አርፋ እንኳን ገና አፈሩስ ገብታ ስጋው ያልበሰበሰችውን አያቴን በዚህ ልክ እንኳን የዘለፋችሁትን ሁላችሁንም በአጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅና ሁላችሁንም በክርስቶስ ፍቅር ይቅር ብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ የት ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ እንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ፣ እንደፈለጉ ይናገሩ። ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ ምስክሬ እውነቴን ነው። ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላችሁ አልፈልግም። ስለ እውነት በቁም ነገር እምላችሁ አልፈልግም። እኔ ይቅር ብያችኋለሁ። እኔ ችዬ ዝም ያልኩትን ፕሊስ ተወዳጆች እናንተም ደግሞ ችላችሁ ዝም እንድትሉ በልዑል እግዚአብሔር ስም ጠይቃችኋለሁ። ብዙ ነገር ብናገር ደስ ይለኝ ነበር። በጣም ብዙ ስለተከፋው በጣም ረጅም ሰዓት ያዝኩት። በጣም ብዙ ቀን የተከፋውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነውና ሁላችሁንም በክርስቶስ ፍቅር በጣም የምወዳችሁ ስለሆነች እጅግ በጣም አድርጌ ነው የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለገ አትናትዮስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰባዊነት የተነሳ እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ እንዴት እንደዚህ አይነት ነገሮችን እንደው ፈለገ አትናትዮስ ያደርጋል ተበሳጩ የነበራችሁ ቶች ወንድሞች በክርስቶስ ፍቅር እናንተንም እጅግ በጣም ይቅርታ ጠይቃለሁ። ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነገቡ ጭምር ሊሆኑ ስለሚችሉ በቻላችሁት አቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው እንዲህ አይነት ነገሮችን የሚናገሩት የሚለውን ነገር ብናስተውል። እኔ የተረዳሁት ነገር ምንድነው በዚህ አይነት ብዙ ሰዎችን ስም አጥፍተን ሊሆን ይችላል የሚል ነገር ነው የተሰማኝ። የሆነ ሰው እገሌን መበቀል ሲፈልግ በሆነ መልኩ እርምጃ ተራምዶ እኛም ሳናቅ ጭፍራ ሆነን አገዘነው ሊሆን ይችላል የሚል ነገር ነው የተረዳሁትና ለሌላው ጊዜ ፕሊስ ብትረዱ ነገሮችን ቀርባችሁ ብታዩ የሚል መልእክት አስተላልፋለሁ። ከዛ በተረፈ ግን እንደዚህ አይነት ፍቅር ነው ይቻላል አቅም ስለ እውነት በቁም ነገር የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም አድርጌ ነው ማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለገ አትናትዮስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚው ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዚቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅና የፕሮቴስታንት እምነት ተከታይ ሆናችሁ ቶች ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ። እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው
በተለይ እኔ ካህናት አባቶች ራሱ ቪዲዮ ሲሰሩ ተመልክቼ በጣም ነው የገረመኝ። ቃልን እያጣቀሱ የመጽሐፍ ቅዱስ ጥቅሶችን እያነሱ ለእያንዳንዱ ነገር ክርስቶስ መሐሪ እንደሆነ እየተናገሩ ያው እንደ ልጅ ያው የቤተክርስቲያን ልጅ እንደመሆኔ መጠን እንደ ልጅነቴ እንዳልሽሽ ከአገልግሎት እንዳርቅ በአባቴ ፍቅራቸው እየጠሩኝ ቪዲዮ እየሰሩ ተመልክቻለሁኝ። በእውነት የአባቶቼንም ክህነት ይባርክልኝ እና ሮሚ ዝርያ በጣም እኔ እንደው ክርስቶስ በሚያውቀው ከዚህ በፊት እኔ ላይቭ ላይ ገብቼ አላቅም፣ ተገናኝተን አናቅም። ነገር ግን እንዴ ለካ ብዙ ሰው ይከታተለናል ማለት ነው። እኛ እንደቀል ትንሽ አገልግለን ስንወጣ ከላይ ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳሁትና ሮሚን በጣም ነው ማመሰግነው። እግዚአብሔር ያክብርልኝ እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትረሺ ይበሉልኝ። የሆነ መነጽር አለ ይሄ ከሰው ዓይን የሚያረቅ መነጽር ይዤ ልመጣለሁ ብላለችና ሮሚን በጣም ነው ማመሰግነው። እና ደግሞ ተወዳጅ እህቴ ቤታዮ ብዙ እህቶች አሉ፣ ግን ቤታዬ ትለያለች። እንግዲህ መቅናት አይቻልም እና ቤታ በቁም ነገር እውነት ትለያለች። የምትለየው ዛሬ ለፈለገ አትናቴዎስ ቪዲዮ ስለሰራች አይደለም፣ ላይቭ ላይ ተቀምጣ ስለተናገረች አይደለም። ከመጀመሪያው ዕለት ጀምሮ እኔን ማንም ሰው መናቀስ ሲችል ግን እንደ እህትነት የቤተ ክርስቲያን አገልጋይ መሆኔን አክብራ ከመጀመሪያው ዕለት ጀምሮ በጣም ብዙ ነገሮችን በመንፈሳዊነት ታዛ ነው እስከዛሬ ድረስ አብረን ያለነውና ቤታዬ አንቺንም በጣም አድርጌ ነው ማመሰግነው። እና ደግሞ መማሪ ያው ቤታ ተጠርታ መማሪ ደግሞ ሳትጠራቀርም ቤታዬ ማን መማሪ አንቺንም በጣም አድርጌ ነው ማመሰግነው። እግዚአብሔር ያክብርልኝ። ሳሪ እንዴ ስትምዱላ ነበር አረጋሽ ትሙት ምናምን አንድ ሚሊዮን ካላስገባ ነው ያለሽ ነበር እና ሳሪንም በጣም ነው ማመሰግነው። ስፔሻሊ ደግሞ መሲ ማለት እውነት ለመናገር በቁም ነገር ምንም ማይካድ ነገር ማይዋሽ ነገር የኦርቶዶክስ ቤተክርስቲያን ወንድሞች እንተነች የጦር ክፍል ነች። ወንድሞች ሲነኩባት አትወድም። ከተት ሰራዊት መታ ነጋሪት ነው የምታውጀው። ባለቀ የቤተክርስቲያን ወንድሞች በማንኛውም አይነት መልኩ ዘር፣ ብሔር፣ ቀለም ሳትል የቤተክርስቲያን ልጆች ሆነው የቤተክርስቲያን ልጆች በመሆናቸው ብቻ ደግሞ ጥቃት ሲደርስባቸው ሁልጊዜም ከፊት ለፊት ቀድማ የሚመጣባትን ስድብ የሚመጣባትን ትችት ሁሉ ተቋቁማ ምትቆም እህት ነችና መሲ ብርጅሶን በጣም አንቺንም አመሰግናለሁ። እና ደግሞ ሁላችሁም እህት ወንድሞች በጌታ ስም ማት ሜሴጅ ሪኩዌስት ነበር ሲላክልኝ የነበረው በጣም ብዙ፣ ግን ሁሉንም መመለስ አልቻልኩኝ። በጣም ይቅርታ አድርጉልኝ። እና ሁላችሁም በውስጥ መስመር ጽፉልኝ የነበራችሁ ከጎኔ የነበራችሁ እህት ወንድሞች በአጠቃላይ ሁላችሁንም በጣም አድርጌ አመሰግናለሁ። እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ እና እነ ጋዲ እነ ዮባ እነ ባሮኬ እነ ዲያቆን ናቲ እነ ዲያቆን ሞኬ እነ ቀሲስ ሊበኩሉ ተወዳጅ አባት በእውነት ክህነታቸውን ይባርክልን። ማት ስማቸውን ጠርተን ማንጨርሳቸው እነዚህን ወንድሞች እጅግ በጣም አመሰግናለሁ። ታም ወንድማችንን አመሰግናለሁ። ከሁሉ በላይ ግን አመስግናት እያሉ ነው ሎዛ እያሉ ሰዎች ይጽፋሉ። ሎዛን እንዳትረሳት። ሎዛን እዮዳ በጣም ብዙ ሰው ነው ማሬቆ። ዋው ሎዛ እዮዳብ እውነት ለመናገር ዮኒ ማኛንም አመሰግናለሁ። ዮኒ ማኛም ቅድም እንዳልኳችሁ ብዙ ሰዎች አጋጣሚውን ተጠቅመው ለንግግር ብቻ ብዙ ድንጋዮችን ወርወር ይችሉ ነበርና ሎዛም በጣም አድርጌ አመሰግናለሁ። እዮዳብና ዮኒ ማኛ እጅግ በጣም አድርጌ አመሰግናለሁ። እናንተንም እግዚአብሔር ያክብርልኝ። ስም ከረሳሁኝ አስታውሱኝና ቪዲዮ ሰራበታለሁ። እና ከሁሉ በላይ እዚሁ እንግዲህ ገስት ላይ ስላለ ሚኪንም አመስግነው። በአንበሳ ሲያስገረግመው ነበረ። ፈለገ ዛሬ አይደለም የጀመርነው። በእርግጥ ትናንት ሳሪ ቤት ነበርን። አንተ አጋጣሚ ሆኖ ተኝተህ ስለነበር ትናንትና ጀምሮ ነበረ ልደተ ቃሉን ነበረ ወንድማችን። ያው ሁሉም ሰው መጥቶ አለን ከጎናችሁ ምናምን የሚሉን የነበሩት ሚኪ አንዱ ነበረ። ዛሬ በቃሉ ተገኝቶ
እንግዲህ በአንበሳ ሲያስገበቱ ነበር። አመስግንልን። የትናንትና ሰዎች ዛሬ ቀርተዋል። ኧረ ሚኪ በጣም እውነት ሚኪ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ተወዳጅ ወንድሜ ስላወኩ እጅግ በጣም ደስ ብሎኛል። በዚህ አጋጣሚ ሮሃማም ተወዳጅ እህት አንቺ ተባረክሽ። አንቺንም በጣም በጣም ነው የማመሰግነው እና ቤታዬም በድጋሜ ከጊፍተሮች ጋር አንቺንም በጣም አርጌ ነው የማመሰግነው። አንድ ነገር ልናገር በማሪ አንዴ ልደትን በትልቁ አድርጊ እና ፋይናሊ ትላላችሁ። ፋይናሊ ከሁሉ በላይ ደግሞ እጅግ በጣም የማመሰግነው እጅግ በጣም የምወደው ወንድሜ ልደትን ነው። እኔና ልደት ጓደኛሞች አይደለንም በቁም ነገር። ከአንድ እናት ባንወለድም ልክ ከአንድ እናት እንደተወለዱ ወንድማማቾች የምንዋደድ ወንድሜ ነው እና ልደት እዚህ ላይ ብላይ እንዲህ ያልልህም ግን ነው በጣም ብዙ ያሳለፍኳቸውን የችግር ታይሞች በአጠቃላይ ካጠገቤ ነበርክ፣ ከጎኔ ነበርክና ሁላችሁንም ልመርቃችሁ እዚህ ውስጥ ያላችሁ ለኔ መልካም ነገር ስታደርጉ የነበራችሁ እህት ወንድሞች በአጠቃላይ እግዚአብሔር አምላክ እንደ ልደት አይነት ወዳጅ ይስጣችሁ። በቃ እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች በአጠቃላይ እስልምና እምነት ተከታይ፣ የፕሮቴስታንት እምነት ተከታይ፣ የኦርቶዶክስ እምነት ተከታይ ሆናችሁ ሁላችሁ እግዚአብሔር አምላክ እንደ ልደት አይነት መልካም ወዳጅን ይስጣችሁ። በእርግጥ ትንሽ ራሰ በራ ነው፣ ትንሽ ጸጉሩ ገባ ያለ ነው፣ አይ ነው ትንሽ ነገረኛ ነው። ግን ቢሆንም በቁም ነገር በጣም ብዙ እኔ ሰዎች ላይቭ ላይ መጥተው ብዙ ችግራቸውን ጭንቀታቸውን ይነግሩኛል። የብዙ ሰዎችን ችግር ፈቷል ይባላል አይደል? ፈለገ አትናቴዎስ የፈለገን ደግሞ ችግር የሚያዳምጥ ወንድም ልደተ ቃል የፈለገን ደግሞ ችግር የሚፈታ ወንድም ልደተ ቃል ነውና በዚህ አጋጣሚ ልደትም ክሬዲቱን እንዲወስድ ፈልጋለሁ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። እስካሁን ባሳለፍናቸው ጊዜያቶች ሳላቅ እውነት በቁም ነገር ሳላቅም አውቄም ላስቀየምኩ ነገር በአጠቃላይ እኔ ብዙ ጊዜ ይቅርታ ስለማለል ሰው አሁን አጋጣሚ ተቀጣጣምበት ልደትሻ ይቅርታ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። እግዚአብሔር አምላክ ከዚህም የበለጠ እጥፍ ድርብ ጸጋን ያድልህ። በጣም ነው የምወድህ እና ደግሞ በዚህ አጋጣሚ የረሷቸው ሁለት ወንድሞች ቴዶ ዘሩፋኤል እና ፓስተር ሶፊንም እጅግ በጣም አድርጌ አመሰግናችኋለሁ። ልደት እንዲህ ብሎ ደግሞ አመሰግነኝ በለ ደግሞ ከነገ ጀምሮ ተቀይርብኛል ብራዘር። ለዛሬ ብቻ የሚውል ምስጋና ነው። ሁላችሁን አመሰግናለሁ። ቴንኪው። እሺ አለው ቀጥሉ። በቃ እግዚአብሔር እንዳንተ አይነት ጓደኛ ይባርከን። እኛ ያልተባረክ ነው አምላክ ይባርከን። ሌላ ምን አረቤታ ነው ያለው? ስቴት እኛ በጓደኛ እኔም ባርከኝ ባይወይ ማረን አያገባኝም። ፈለገ እዚህ ጀመራችሁ እኔን ባርከኝ ፈጣሪ። እነቱ ተፈቅዶልኛል፣ ካልተፈቀደልኝ ችግር የለውም ለመናገር ተራው አንተ ነው። እሺ በመጀመሪያ ደረጃ ሁላችሁንም እዚህ ውስጥ የተሰበሰባችሁ 15000 ሰዎች የቤቱ ባለቤት መማርንም ጨምሮ ሳሪ፣ ሚኪ፣ ፋሲካው፣ ካሳ፣ ዮኒ፣ ብሪጅስቶን፣ መሲ፣ ቤታዮ ይህንን ሰውዬን ጨምሮ ሁላችሁም ይህንን ነገር ስላዘጋጃችሁ እግዚአብሔር ያክብራችሁ። በእውነት በእናንተ ውስጥ የቤተክርስቲያንን ፍቅር አይቻለሁ። በእናንተ ውስጥ የክርስቲያኖችን ህብረት አይቻለሁ። በእናንተ ውስጥ ለቤተክርስቲያን ዘብ መሆንን ተመልክቻለሁ። እንዳጠቃላይ ዛሬ ከእናንተ በጣም ብዙ ትምህርት ተምረናል። በጣም ብዙ ትምህርት እኔ በግሌ ከእናንተ በጣም በርካታ ትምህርት ተምሬያለሁ።